ይህንን በሰሞነ ሕማማት የተፈጸመ ሰርግን ከማሳየት በፊት ግን ይህን ቪዲዮ የምትጀምሩ ሰዎች ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሌሎች ኦርቶዶክሳውያንና ይሄ ጉዳይ ላይ መልእክታቸው ካለት እንታደርሱ ጠይቃለሁኝ። ከዛ በኋላ ቪዲዮን አይተን እንመለስና የራሳችንን ትንሽ ሀሳብ እንሰጣለን። ጉር ሳይሰማ መስከረም አይጠባም አሉ። በቲክቶክ እና ዩቲዩብ ላይ የምናውቃቸው እነዚህ ከላይ ያሉት ሩታና አብርሽ የጋብቻ ስነ ስርዓታቸውን በሰሞነ ሕማማት በዱባይ አካሂደዋል። ተጋቢዎች ኦርቶዶክስ መሆናቸውን በተለያዩ አጋጣሚዎች የገለጹ ሲሆን ምን አስበው ይህን ቀን እንደመረጡት ግን እነሱን ሽክ ካላቸው ሰይጣን በስተቀር የሚያውቅ ያለ አልመሰለኝም። ቤተክርስቲያን ካሏት 7 የአዋጅ ጾማት መካከል ትልቁና ዋናው ጾም በተለይም የጌታን ሕማም የምናስብበት ሳምንት ሆኖ ሳለ ለቀናት መታገስ አቅቷቸው እንዲህ በጭፈራ እንደ ፌንጣ እየዘለሉ ከስርዓተ ቤተክርስቲያን ውጪ የሆነ ሰርግ ማካሄዳቸው አነጋጋሪ ሆኗል። በዚህ ጊዜ መጋባት ማለት እውነት ለመናገር እኔ አይሁድ ነኝ ክርስቶስን ከሰቀሉት ወገን ነኝ እንደማለት ነው ብዬ የምቆጥረውና ቤተክርስቲያን ደግሞ በዚህ ሳምንት አይደለም ሰርግ ቀርቶ ፍታት እንኳን የሌለበት ሳምንት ሆኖ ሳለ ግን እነሱ በማን አለብኝነት ተነሳስተው ኦርቶዶክስን በማይወክል ሁኔታ የሰርግ ስርዓታቸውን አካሂደዋል። ግን አሁን እንደ የተመረጡት ነገር ግን ማንኛውም አንገቱ ላይ ብቻ መስቀል ስላደረገ አንገቱ ላይ ብቻ ማተብ ስላደረገ ኦርቶዶክስ አማኝ እንዳልሆነ የአንድ ትልቅ ማሳያ ነው ብዬ አስባለሁ። ሌላው ሰርግ ላይ ስታጅቡ የነበራችሁ ሰዎች በሙሉ ስፔሻሊ ኦርቶዶክስ ነን ብላችሁ የምታስቡ ሰዎችም እንዳለው እያየን ነው። ይሄ ደግሞ እንደው ቢሆን እናንተ ሙሽሮቹን መክራችሁ ምክሮቹን ዘክራችሁ ጓደኛ መስታወት ነው ስለሚባል ማለት ነው። ግን እናንተ የሚያውቅ እነሱ የባሳችሁ ሰዎች ስለሆናችሁ እንደ ፌንጣ ስትዘሉና ስታብሉ እያየናችሁ ነው። ይሄ ግን ለወደፊቱ ለሁላችንም አስተማሪ ነገር ስለሆነ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ከእናንተ ጋር ይሁን። አለው መስገነው ክብር ለመድኃኔዓለም። ሰሞኑ ላይ በሶሻል ሚዲያ ወይንም በዕለተ ሕማማት ቀን በሶሻል ሚዲያ ላይ በጣም የምናውቃቸው ሩታና አብርሽ ድል ባለ ሰርግ ዱባይ ሰርጋቸውን አከናውኗል እና አንዳንድ ነገርም እያዳመጥኩ ነበረ። በዚህ አጋጣሚ በስደት ላይ ሆኖ ለተቸገሩ ለታመሙ ልጆች ፈጥኖ ደራሽ ለሆናችሁ፣ ለመታገዛችሁ፣ ለመታበረታቱ በምክርም ኤኒዌይስ በገንዘብም በሀሳብም ከልብ ላመሰግናችሁ እወዳለሁ። አንዳንድ ጊዜ ለሰው ሆነ ነገር ማድረግ እያላችሁ ራሱ ማድረግ የማችሉበት ሁኔታ ላይ ይኖራል። ሰው ንጹሕ ልብ ሲኖራችሁ እግዚአብሔርም ሲያደላችሁ ነውና ለሰው ጥሩ ነገር በጎ ነገር ማድረግ የምትችሉት። እግዚአብሔር ረጅም እርሜ ከጤና ከሰላም ጋር ከመረጋጋት ጋር ይስጣችሁ ማለት እፈልጋለሁ። ግርማ እና በሶሻል ሚዲያ ላይ አብዛኞቹን ሰርጋቸውን ዱባይ ላይ ያደረጉት ሁለቱ ጥንዶች አብርሽና ሩታ አንዳንድ ጥያቄም ፈጥሮብኛል። ጥያቄ የፈጠረብኝ አንድ ሰው ሰርግ ሲጠራ ዘመዶቹን፣ ቤተሰቦቹን፣ ጓደኞቹን፣ ጎረቤቶቹን ኢቭን በሆነ አጋጣሚ የሚያውቃቸውን ሰዎች ሰርግ ላይ ይጠራል። ሰርግ ጠሪው አክባሪ ቀሪ ደግሞ የሚለውን እናንተ ጨርሱበት። ብቻ ሰው ሲወዳችሁ ሲያከብራችሁ ነው ሰርጋችሁ ላይ እንድትገኙ የሚፈልገው። የመሄድ ያለመሄድ እናንተ ፋንታ ነው። አብዛኛውን የአብርሽና ሩታ ሰርግ የሄዱት በጎች ተብሎ ሲሰደቡ ነበርና ሰው ሆኖ ማጠፋ የለም፣ ሰው ሆኖ ማጠፋ ብረት ሆኖ ማይዝግ የለም። እኔም ማጠፋለሁ፣ ሌሎቹም ያጠፋሉ። ሰው ልጅ ፍጹም አይደለም፣ ንጹህ አይደለም፣ ይሳሳታል። እኔ በእኔ እይታ የማየው እኔ አልሳሳትም፣ ይሄ ትክክል ነው ብዬ መወሰናችሁ ማደርጋችሁ ድርጊቶች ሌላ ሰው ደግሞ ራቅ ብሎ ለሚያይ ሰው ስህተት መሆኑ ሲገባው በስድብ መልክ ሳይሆን በምክር ሰዎቹን ማስተካከል ይቻላል ብዬ አስባለሁ። በስድብ ምንም ነገር ታንጾ ምንም ነገር ተስተካክሎ አያውቅምና በምክር ልጆቹን ብታንጹ መልካም ነው። ያው በክፋት እንኳን አልወሰድኩም። በጎች ብላችሁ መሳደባችሁን በክፋት አልወሰድኩኝም። ምክንያቱም
ስደት ላይ እንዴት አድርገን እንዴት ደምንባ አልቅሰን ደምንባ ተፍተን እንደ ሪሞት እየተሽከረከር የምንሰራውና ለአብረሽና ለሩታ ወርቅ መኪና ስጦታ ተገዛ ሊገዙ ነው ተብሎ ስለተባለ ነው አብዛኛው በግ ተብሎ የተሰደበውና እውነት ነው። ስደት ላይ ከእናንተ በላይ የምትረዱት አብረሽና ሩታ አይደለም። እዛው ዱባይ ያላችሁ ስደት ውስጥ ያላችሁት ናቸውና የቤት ሰራተኛ ምን ያህል ዋጋ ከፍላ እንደምትሰራ እናንተ ስለምታውቁ ነው እንዲህ ባታደርጉ ብላችሁ የምትናገሩት። እና አንዳንድ እንግዲህ ከስንዴ ውስጥ እንክርዳድ አይጠፋም። ሁሉም የቤት ሰራተኛ እንግዲህ የሚሳሳቱም አሉ የማይሳሳቱም አሉ። ሁሉም አንድ ነው ማለት አይደለም። ሰሞኑን በግ ቤት ሰራተኞች በጎች ናቸው ብሎ ሲሰደቡ እየሰማሁ ነበርና ሁሉም አንድ ላይ ሰብሰብ ብሎ መወከል የለባቸውም። ያው እንዴት ገንዘቡን ለፍተን እንደምናገኝ ሁላችንም እናውቃለን። ገንዘብ በደንብ መያዝ አግባብ ነው ይመስለኛል። በደንብ መያዝ ነው። አንዳንድ ጊዜ በደንብ ይዘነውም ራሱ እኮ የዚህ ሀገር ብር አይበረክትም። እግዚአብሔር በጥበቡ ነው እንጂ የሚያኖረን በረከት የለውም። ግን እግዚአብሔር ይመስገን አንዳንድ ጊዜ እንደምታስቡት እንደምታልሙት እንደምታቀዱት መንገድ አይሄድላችሁም። እንኳን በተናችሁት ይቅርና ሰብሰብ አድርጋችሁት ራሱ አይሆንም፣ አይሳካም። ታውቃላችሁና ገንዘባችሁን በአግባብ ላይ አውሉት። ቤት ሰራተኛ እኔ እንደው አንድ 12 ዓመት በስደት ቆይቻለሁና የእውነት ለመናገር ከ12 ዓመቱ ውስጥ እንደው በስደት ላይ እንጀራ ናፍቆኝ እንጀራ በልቼ አላውቅም። የትም ሀገር እንጀራ አለ፣ ገዝታችሁ በብራችሁ ማብላት ትችላላችሁ። ቤት ድረስ ይመጣላችኋል ገንዘብ ካለ ምናምን የሚባል ተረት አለና ለራሳችን ሲሆን በጣም ቁጡም ነን። ለነገ የምንለው ያስጨንቀናል። እና እኔ ሰዎች ይገርመኛል። የሆነ ጊዜ ተዋውቃችሁ በስት ፍሬንድ ሆናችሁ ምናምን ሰው ይቸገራል። ችግር ማንም ጋር ችግር አለ። ግን እኔ እንደውም ይገርመኛል አንዳንድ ሰው በቃ ታውቆ እንደው በትንሽ ወራት ውስጥ እስቲ ቸግሮኛል 20 ሺህ ብር ብትልክልኝ ነገ ምናምን ስሉ ለምን እሰቃለሁ? ለምን እኔ 100 ብር ሆነ ነገር 100 ብር ሲባል እኔ ራሱ ለራሴ ለመግዛት አንድ ቫዝሊን ለመግዛት እኔ ስንት ካልኩሌት አድርጌ ነውና አንዳንድ ጊዜ እንደዚህ አይነቱ ስስት ወይንም እንደዚህ አይነቱ ቁጠባ መጥፎ ነው ነገር እና በቃ እናስባለን ወጪ ለማውጣት እንዴት ነገ ላይ እኮ እንደዚህ ነገ ላይ እንደዚህ ነው። ያው ለመሻሻል ለማደግ ስለተፈለገ ነው እንጂ ሌላ ነገር አይደለም። እና ሰው ቤት የምንሰራ ልጆች ገንዘባችን የምናወጣበትን ነገር በደንብ ማስተዋል አለብን ብዬ አምናለሁ። እና ሰርጉ ላይ ደግሞ የታዘብኩት ነገር ቢኖር ማንም ሰው ሰርግ መድረግ መፍት አለው፣ ይደግስ መፍቱ ነው። ግን እኔ ከዚህ ሁሉ ጋጋታና ጫጫታ ውካታ ውስጥ ሰርግ በጾም ዕለት ለዛኛውም ደግሞ በማማት ጊዜ ባይሆን ብዬ ተመኘው። ምክንያቱም ሁለቱም የኦርቶዶክስ እምነት ተከታዮች ናቸውና እውነት ለመናገር እግዚአብሔር የሚወደው እኔ ሰው ላይ ለመፍረድ ወይንም ለመጠቆም አይደለም፣ እኔ ኃጢአተኛ ነኝ። ግን ሰርጋችሁ ላይ ማማት ላይ ወይንም ጾም ላይ ባታደርጉ መልካም ነው ብዬ እላለሁ። እኔ እንደ አንድ ሰው እኔ ከዛ ውስጥ አንድ ሰው እንደው ምራቁን ዋጥ ያደረገ ሰው የለም ወይ? መካሪ የለም ወይ? ቢያንስ አብርሽና ሩታ ሊሳሳቱ ይችላሉና ይሄ ሁሉ ተንጋግቶ ከሚሄድ ይሄ ሁሉ እንግዲህ ፕሮግራም ሲካሄድ ቀኑ ሲቆረጥ ምናምን ሆየ ስትሉ የነበራችሁ ሰዎች ምን አለበት ይሄ በጣም ቅርብ ጥቂት ጊዜ ነው የቀረው ጾሙ ሊፈታና ዳግማ ትንሣኤ ላይ መደረግ ይችላል። ከዓመት በዓል ወደዛ መደረግ ይችል ነበርና እንደው ጾም ላይ ሰርጉን እንደዛ መደገስ ነበረባቸው ብላችሁ ታስባላችሁ? ይሄን ነገር ስህተት መሆኑ ለምንድን ነው ለልጆቹ ማታስረዱት? እነሱ ደግሞ ጾም ላይ ሰርግ እንደማይደገስ በደንብ ይረዱታል። እርግጠኛ ነኝ ይሄ ድርጊታቸው ወይንም ይሄ ሀሳባቸው ቤተሰብን አይወክልም። ማለት ቤተሰቦቻቸውን ወክሎ አይደለም። ቤተሰቦቻቸውን እንጃ እኔ እንደሚመስለኝ ሰርግ ልንደግስ ነው ብሎ ሳይሆን ሄዱት ሆነ በቃ ወይ ፎቶ ፕሮግራም ወይንም ደግሞ አገሩን ለማየት ሽርሽር ዱባይ ደንንም ተብሎ
አሳምኖ ነው እንጂ ሰርግ እንሰርጋለን ብሎ መቼስ ቤተሰብ እንደዚህ አይፈቅድም። ምክንያቱም በጣም የተከበረ ቤተሰብ በእምነት የታነጹ ቤተሰቦች ናቸው የሁለቱም እና ሶሪ እኛ ከዚህ ስህተታችሁ ብትቆጠቡ ጥሩ ነበረ። በዛ ላይ ደግሞ እስቲ ትንሽ ከሩታና ከአብርሽ እድሜ ትንሽ ከፍ ያላችሁት በእውቀትም ትንሽ የተሻላችሁ የላችሁ ምከራችሁ ለማለት እፈልጋለሁ። በመጋባታችሁ እኛ ምንም አብሮ ለመሆናችሁ ቅሬታ የለብንም። አብሮ መሆናችሁ ጥሩ ነው። ግን ደግሞ ቀኑን የቀን አመራረጥ ላይ ትንሽ ቅር ብሎናል። ጾም ላይ ሰርጋችሁን ባታደርጉ ብለን ነበር የፈለግነው እና በተለይ እንደኔ ሰው ቤት የምትሰሩ ደግሞ እውነት ቆም ብላችሁ ራሳችሁ ያላችሁበትን ቦታ አስተውሉ፣ ተረጋጉ። ገንዘብ ለመላክ አትቸኩሉ። በዚያው እኔ ከብዙ ጓደኞቼ እንትን ብያለሁ። ምንና ምንድን ነው የሚባለው? አባይና ቆቦና ራያ ነው የሚባለው። ብቻ በገንዘብ ጉዳይ ከባድ ነው። ብታበድሩ አይመለስም፣ ልስጥ ስትሉ ብቻ የሆነ ነገር አለውና ገንዘባችሁ ሞክሩ። እኔ እንደውም አሁን የገንዘብ ጥቅሙ አሁን ላይ እንደገባኝ ከዛሬ 10 ዓመት በፊት ቢገባኝ ኖሮ የት በደረስኩ ብዬ አምናለሁ። ማለት ብዙም ወጪ ማውጣ ሰው አይደለሁም፣ ግን እንደዛም ሆኖ ግን ልጅነትም አለ። በጣም ልጅም ስለነበርኩ ከ10 ዓመት ወዲህ ያለውና ከ10 ዓመት አሁን ያለውበት ለገንዘብ ምን ያህል ዋጋ እንደምሰጥ በጣም ይለያያል። እና በተለይ ደግሞ የገንዘብ ቫሊዩ የገንዘብ ጥቅሙ የሚገባችሁ ኢትዮጵያ ስትገቡ ነው። ኢትዮጵያ ገብታችሁ የሆነ ጊዜ ቁጭ ስትሉ የእውነቴን ነው ብትቸገሩ፣ እንደው 1 ብር ብትቸገሩ ከአረብ ሀገር ሄዳችሁ ታውታላችሁ። እንግዲህ ውሸትና እውነቴን ከሰው እንኳን 5 ብር እስቲ ስጡኝ ቸግሮኛል ብትባሉ ነው ማንም አይሰጣችሁም። ምክንያቱም አረብ ሀገር ሰርታ ነው የመጣችሁ፣ ገንዘብ አላት፣ የሆነ ለማሾፍ ለሙድ የሚመስላችሁ እንጂ ቸግሯችሁ አይመስላችሁም። ይሄ እንግዲህ ኢትዮጵያ ገብታችሁ ያየ ሰው ነው የሚረዳው ማለት ነው። እነሱም አይፈረድባቸውም። ኢትዮጵያ ያሉት ከናንተ ነው የሚጠብቁት። ምክንያቱም የተሻለ ቦታ ያለ ነው እኛ ስለሆነ ማለት ነው። ያው በደሞዝም ይሻላል መቼስ ኢትዮጵያ ውስጥ ሆነ ተቀጥራችሁ ስትሰሩ እና እዚህ ስትሰሩ እኩል አይደለም። እና ገንዘብ ለመያዝ ሞክሩ፣ ራሳችሁን ጠብቁ፣ ጤንነታችሁን ጠብቁ፣ ከምንም ከማንም በላይ ማለት ነው። እኔ አሁን የገባኝ እሱ ነው።